በኢትዮጵያ ለካቶሊክ ካሪዝማቲክ እንቅስቃሴ ስልጠና ተሰጠ። የካሪዝማቲክ እንቅስቃሴ በእግዚአብሔር ቃል የተሞላ በመንፈስ ቅዱስ የሚመራ ትውልድ የማፍራት ራዕይ አንግቦ እንደ አውሮፓውያን አቆጣጠር 1967 በአገር አሜሪካ ተጀምሯል። እንቅስቃሴው በአገራችን ኢትዮጵያም በ1981 ዓ.ም የተጀመረ ሲሆን በመንፈሳዊ ትምህርት፣ የህብረት ጸሎት፣ የእርዳታና የስብከተ ወንጌል አገልግሎት ላይ በመሳተፍ ላይ ይገኛል። ለእንቅስቃሴ አባላትና ባለድርሻ አካላት ህዳር 6 እና 7 2018 ዓ.ም በአዲስ አበባ ሀገረ ስብከት ስልጠና የተሰጠ ሲሆን ስልጠናውን የሰጡት በሀገረ ስዊዘርላንድ የካሪዝማቲክ እንቅስቃሴ መሪና በአውሮፓ የካሪዝማቲክ እንቅስቃሴ መሪዎች ህብረት አባል የሆኑት ዲያቆን ኢንሪኮ ብራንዶ የስልጠናው ዋነኛ ዓላማ ስለ መንፈሳዊ እንቅስቃሴው መሰረታዊ ዓላማ ለማሳወቅ መሆኑን በመግለጽ ከመንፈስ ቅዱስ ጋር አዲስ ህይወት በሚል ርዕስና በሌሎች ተያያዥ መንፈሳዊ ጉዳዮች ላይ ትምህርት መስጠታቸውን ገልጸዋል። እውነት ለመናገር ይህ ስልጠና ብቻ አይደለም፣ የመንፈስ ቅዱስ ስጦታ እንጂ። ስልጠና ሁለተኛ ላይ የሚመጣ ነገር ነው። በመጀመሪያ የክርስትና ትልቁ ስጦታ ጥምቀት ነው። ይህ ደግሞ ልዩ የሆነ ጸጋ ነው። የመንፈስ ቅዱስ ስጦታ የሚጀምረው በጥምቀት ነው። ከዚያ ቅዱስ ቁርባን እያለ ይቀጥላል። ይህንን የመንፈስ ቅዱስ ስጦታ በመጠቀም ባለፉት 2 ቀናት ያደረግነውን የስልጠና ሂደት ስንመለከት ከመንፈስ ቅዱስ ጋር አዲስ ህይወት በሚል ርዕስ ስልጠና ሰጥተናል። እንዲሁም በዋናነት ማሳወቅ የፈለግነው የካሪዝማቲክ እንቅስቃሴ መሰረታዊ ዓላማን ነው። ካሪዝማቲክ እንቅስቃሴ የፍልስፍና ትምህርት ወይም ሌላ ነገር ሳይሆን ስለ እግዚአብሔር ፍቅር ነው የሚያስተምረው። የካቶሊክ የመንፈስ ቅዱስ ስጦታ እንቅስቃሴ በካቶሊካዊት ቤተክርስቲያን እውቅና ያለው የእንቅስቃሴ ዋነኛ ዓላማም በመንፈስ ቅዱስ መሪነት የተጠመቁ ክርስቲያኖች ሁሉ ክርስትናቸውን በሙላት እንዲኖሩ መነቃቃት አለባቸው ከሚል ሐሳብ የተነሳ እንቅስቃሴ መሆኑን የገለጹት በኢትዮጵያ የእንቅስቃሴው መሪ ካህን ክቡር አባ ገብረ መስቀል ሽኩር ስልጠናው መሰጠቱ ዓለም አቀፍ ልምድን ለመጋራት የእንቅስቃሴው ካቶሊካዊ መልክ ለመጠበቅና በእንቅስቃሴው ዙሪያ ያሉ የተሳሳቱ ግንዛቤዎችን ለማረም እንደሚረዳ ተናግረዋል። ዲያቆን ኤንሪኮ የሚባሉ የስዊዘርላንድ እንቅስቃሴው መሪ እንዲሁም ደግሞ በአውሮፓ ያሉት ቤተክርስቲያናት በጋራ የዚህ እንቅስቃሴ አባል ናቸው ማለት መሪዎች መካከል። ስለዚህ ልምዳቸው እንዲያካፍሉ በአውሮፓ ካቶሊክ ቤተክርስቲያን ካሪዝማቲክ ሙቭመንት ምን እያደረገ እንደሆነ ስለዚህ እኛም ወደዚህ ኢትዮጵያ ስንመጣም በኢትዮጵያ ካቶሊክ ቤተክርስቲያን እንቅስቃሴው አለ። ግን አንዳንድ ጊዜ ሰዎች የተሳሳተ ግንዛቤ ይኖራቸዋል። አንዳንድ ጊዜም ጥርጣሬም አላቸው። ስለዚህ ግልጽ የሆነ አቋም እንዲኖረን ካቶሊካዊ መልክ እንዲይዝ የሚረዳንን ልምድ ለመለዋወጥ ነው ዋና ሐሳቡ። ስለዚህም በእንቅስቃሴ ውስጥ ያሉትም አዳዲስም ሰዎች ተጋብዘው እንዲያዳምጡ ትምህርት እንዲወስዱ ነው ማድረግ ነው። በካቶሊካዊት ቤተክርስቲያን አስተምሮ የወንጌል ስብከት የሁሉም ሰው ተግባር እንደመሆኑ ይህንን ስልጠና የተካፈሉ በእምነታቸው መጠንከር ለሌሎች ምስክርነት እንዲሰጡ መልእክታቸውን አስተላልፈዋል። በተጨማሪም ካቶሊካዊት ቤተክርስቲያን በቤተክርስቲያን አንድነትና ብዙሃነት የምታምን እንደመሆኗ በቤተክርስቲያናችን የሚገኙ መንፈሳዊ ማህበራት መደጋገፍ አለባቸው ብለዋል። ትልቁ ነገር እንግዲህ የስብከተ ወንጌል ላይ መጀመሪያ እያንዳንዱ ሰው ክርስትናውን ሲኖረውን ኖሮ ደግሞ ለሌላ እንዲመሰክር ነው እና በካቶሊካዊት ቤተክርስቲያን አስተምሮ ደግሞ የወንጌል ስብከት የሁሉም ሰው ተግባር ነው። እያንዳንዱ የተጠመቀ ሰው ወንጌላዊ ነው፣ ሰባኪ መሆን አለበት። ምን ማለት ነው? በህይወቱ መመስከር አለበት። ስለዚህም እኔ እንደምጠብቀው ይሄንን ሴሚናር የተከታተሉ ይበልጥ በእምነታቸው ጠንክረው ለሌሎች የህይወት ምስክርነት እንዲሰጡ፣ ሌላው ደግሞ በቤተክርስቲያን የተለያዩ አይነት መንፈሳዊ እንቅስቃሴዎች አሉ። ካሪዝማቲክ ሙቭመንት አለ፣ ፎኮላሪኒ አለ፣ የፍልሰታ ማርያም እናቶች አሉ፣ ወጣት ካቶሊክ ሰራተኞች አሉ። እነዚህ ሁሉ የተለያየ ተሰጥኦ የተለያየ አመለካከት ግን በሁሉም አይነት አንዲት ቤተክርስቲያንን በስብከተ ወንጌል የሚያገለግሉ ናቸው። ስለዚህ ምን ማለት ነው? የተለያየ ስጦታ አላቸው። በስጦታቸው ስብከተ ወንጌልን ያስፋፋሉ ማለት ነው። ስለዚህ የዚህ ሴሚናር መውሰዳቸው በዚህ የስብከተ ወንጌል ላይ ወይም ምናልባትም ወደ ታች ወደ ቁምስናዎች ወርደው የበለጠ ሌሎችንም እንዲያነቃቁ ዓላማው እያንዳንዱ ሰው ለራሱ ሰምቶ ዝም እንዲል ሳይሆን ሌሎችን እንዲያነቃቃ ነው። ስለዚህ ምናልባት የዚህ ሴሚናር የተሳተፉት ሌሎች ሰዎችም በቤተክርስቲያን ያላቸውን በስብከተ ወንጌል ያላቸውን ተልእኮ እንዲረዱ ያስችላሉ ብዬ ተስፋ አድርጋለሁ። እንዲሁም ደግሞ ስለ ካሪዝማቲክ እንቅስቃሴ ትክክለኛ ትርጉም ለመረዳት ይችላሉ ብዬ ተስፋ አድርጋለሁ። የኛ ካቶሊካዊት ቤተክርስቲያን በቤተክርስቲያን አንድነትና ብዝሃነት ምታምን ናት። አንዲት ናት ቤተክርስቲያናችን። ግን በቤተክርስቲያን ውስጥ ደግሞ ብዝሃነት አለ። ብዝሃነቱም የምንድነው? የአገልግሎት ብዝሃነት አለ፣ የተሰጥኦ ብዝሃነት አለ፣ ካህናት አሉ፣ መነኮሳት አሉ፣ ምእመናን አሉ። ሁሉም በየመስካቸው ለቤተክርስቲያን አገልግሎት የሚተባበሩ ናቸው።
ስለዚህም ይሄኛ ቡድን ያኛ ቡድን የምንባባል ሳይሆን ብዙ ሆነን ግን እንደ አንድ ቤተክርስቲያን የምንንቀሳቀስ ነን። ስለዚህም ብዙ መንፈሳዊ ማህበራት አሉ። እነዚህ መንፈሳዊ ማህበራት እንዲደጋገፉ ልክ የኛ ይሻላል የኛ ይበልጣል የኛ ነን የበለጠን የሚለው ነገር ሳይሆን በየአቅጣጫው ወደዚህ አንዷ ቤተክርስቲያን ትብብር ወይም ደግሞ መደጋገፍ አንዱ የሌላውን መልካም ጎን ማየት በዛ መልካም ጎን ደግሞ ተጠቅመን ቤተክርስቲያናችን ይበልጥ እንድታድግ እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን ይበልጥ ስር እንድትሰድ ብዙ እምነት ግንዛቤም እንድናገኝ እንድንተባበር ያስፈልጋል እና አንዳንድ ጊዜ መፈራረጃ ለይሄ እንደዚህ ነው ያ እንደዚህ ነው ከማለት መጥቶ ማየት ያንዱን ስራ ተግባር ምን እንደሆነ ማወቅ ለቤተክርስቲያን የሚሰጠውን አገልግሎትም ዋጋ መስጠት እና መደጋገፍ ያስፈልገናል። በትምህርቱም ላይ እንደውም አንድ የተባለው እንግዲህ ካቶሊክ ቤተክርስቲያን አንዲት ናት ግን ብዙዎችን የምታቀፍ ናት እና እያንዳንዱ ደግሞ ለዚህ ቤተክርስቲያን አስተዋጽኦ ያደርጋል። ስለዚህ አንድነታችን ብዝሃነታችንን የያዘ ይኸውም የክርስቶስ አካል አንዲት ቤተክርስቲያን ራሷም ክርስቶስ ነው። እኛ ደግሞ የአካሉ ክፍሎች ነን። ስለዚህ እያንዳንዱ አካል ደግሞ ለዋናው የሚያደርገው አስተዋጽኦ አለ እና ይሄ አንዱ ካሪዝማቲክ ሞመንት አንዱ ነው እና ቤተክርስቲያን የፈቀደችው ነው። የቤተክርስቲያን መመሪያ ያለው ነው ከላይ ከሮም ጀምሮ። ስለዚህም የቤተክርስቲያን እንቅስቃሴ እንደሆነም መገንዘቡ ጥሩ ነው ብዬ እላለሁ። ከስልጠናው ተሳታፊዎች መካከል የእንቅስቃሴው አባል የሆኑት አቶ ጸጋይ ኩመል ለጣቢያችን እንደተናገሩት ከመንፈስ ቅዱስ ጋር አዲስ ሕይወት በሚል ርዕስ የእግዚአብሔርን ፍቅር መረዳት እንዲሁም ኃጢአት ከእግዚአብሔር ፍቅር እንዴት ያጎልናል በሚሉ ሀሳቦች ላይ ግንዛቤ ማግኘታቸውን ገልጸዋል። በዋናነት የተነሱት ይሄ በካሪዝማቲክ እንቅስቃሴ ሕይወት መንፈስ ቅዱስ ሴሚናር ወይ ደግሞ ከመንፈስ ቅዱስ ጋር አዲስ ሕይወት የሚል ስልጠና ያለው ከሱ ውስጥ የተወሰደ የእግዚአብሔርን ፍቅር መረዳት እግዚአብሔር እንዴት ነው ለኛ ያለው ፍቅር የሚል በኋላ ላይ ደግሞ ኃጢአት ከእግዚአብሔር ፍቅር እንዴት ሊያጎለን እንደሚችል እሱን ተምረን በቀጣይ ደግሞ የንስሐ ጊዜ ነበረው። ከንስሐው ጊዜ በኋላ ደግሞ የአዶሬሽን ጊዜ ነበረው። በዛ ሄደ። የመጀመሪያው ቀን እንደዛ ሂደት ውስጥ ነበር። በሁለተኛውም ቀንም እንደዚሁ የኢየሱስ ሕይወታችን ጌታ ነው በሚል ትምህርቶች ተሰጡ። ትምህርት ተሰጠ። ከዛም በመቀጠል ደግሞ ስለ መንፈስ ቅዱስ ሙላት በተለይ በልጅነታችን መንፈስ ቅዱስ ጸጋ በጥምቀት ብንቀበልም ግን ሲያድግ ያ ጸጋዎች እየተገለጡ አለመሆናቸው እንዴት ነው የሚገለጠው በሚል ስለ መንፈስ ቅዱስ ሙላት ትምህርት ተሰጠን። በመጨረሻም ደግሞ እነዚህ ስጦታዎች በቤተክርስቲያን ህብረት ውስጥ እንዴት መሄድ አለባቸው፣ ካሪዝማቲክ እንቅስቃሴ አንድ ሰው ስጦታ ሲቀበል በቤተክርስቲያን ህብረት ውስጥ እንዴት ማስኬድ አለበት፣ ከቤተክርስቲያን ህብረት ጋር እንዴት አብሮ መሄድ አለበት የሚል የህብረት ጉዞ እንዴት እንጓዝ በሚል በዛ መልኩ ተሰጥቷል። ስልጠናዎች በሚኖሩ ሰዓት የሚቀበለው ሰው እንዴት እንደተቀበለው ቢወስንም ግን እንደ አጠቃላይ ግን ከመለወጥ በኋላ እንዴት ቤተክርስቲያንን ማገልገል እንችላለን፣ በተለይ የግል መለወጥ በጸሎት ህብረት ማደግ፣ የእግዚአብሔርን ቃል በየጊዜው በግል ህይወት ላይ ያለውን ልምምድ ማሳደግ፣ ያ ማደግ ደግሞ ወደ ቤተክርስቲያን ወደ ሌሎች ወንድም ወደ ሌሎች እህቶች እንዴት ሄዳል የሚል ስለሆነ እኔ እንግዲህ ከለውጥ ካመጣን በቤተክርስቲያን ውስጥ ያለን አገልግሎታችንን ማጠናከር ከሌሎች እህት ወንድሞቻችን ጋር ያለው የመንፈሳዊ ሰው ህይወትን መግለጥ ያን ይመጣል ብዬ ተስፋ አደርጋለሁ። በተመሳሳይ ሁኔታ ይህ ስልጠና ህዳር 8 2018 ዓ.ም በአዲስ አበባ ሀገረ ስብከት ለካህናትና ለምዕመናን ምክር ቤት አባላት ተሰጥቷል። ይህም መንፈሳዊ እንቅስቃሴ ከቤተ ክርስቲያን ጎን በመሆን በእግዚአብሔር ክብር ወንጌልን መስበክ፣ ታማኝ በመንፈስ ቅዱስ የሚመሩ እውነተኛ የሆኑ የጽድቅ ተጽዕኖ በምድሪቱ የሚያመጡ ደቀ መዛሙርትን ማፍራት ነው።